እንግዲህ ድልቀቀናን ዛሬ ጌታቸው የተባለ ወንጀለኛ ይሄ አረመኔ ሰው በእጃችን በቁጥጥር ስር ውሏል። ግባ ወንጀለኛ ሊያ የምትባል ሴት አታውቂም አንቺ? ከጌታቸው ጋር አብራ የምትመጣ ሴት አልነበረችም? አንድ ሴት ትመጣለች፣ ለሷ እንደውም ለየት ያለ አቀባበል ነው የሚደረግላት። እንዳልኩ ነው 30% በነፃ ነው። ሜሪት ፕሮፐርቲስ በካሬ ከ90 ሺህ ጀምሮ አራዳ ፓርክ ሳይት ብቅ ብሏል። ከወዳጅነት ፓርክና አራዳ ፓርክ በቅርብ ርቀት ላይ የሚገኝ በመሆኑ ለእነዚህ ውብ እይታዎች የአይን ማረፊያ ይሆናል። በአራዳ ፓርክ ውስጥ በልዩነት የተሰሩ የብስክሌት ትራኮች፣ የልጆች መጫወቻ፣ ካፌና ሬስቶራንት፣ ንባብ ለሚያዘወትሩ አብሮት ቤተ መጻሕፍት በተመጣጣኝ ዋጋ በአመች አከፋፈል ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ በቀሩት 10 ቀናት ውስጥ ብቻ ለሚገዙ ደንበኞች በቅናሹ የምናስተናግድ መሆኑን እያሳወቅን ባለ 1 መኝታ 49 ካሬ 441 ሺህ ብር፣ ባለ 2 መኝታ 95 ካሬ 855 ሺህ ብር፣ ባለ 3 መኝታ 130 ካሬ በ1 ሚሊዮን 170 ሺህ ብር። ይፍጠኑ፣ የዚሁ መንደር ባለቤት ይሁኑ። ቤቱ ይዘጋል። አንዳንዴ ሁላ ቤቱ ስራ እስካለ መስራት ድረስ ሁላ የሚደርስበት ጊዜ ያለ ያቺ ሴት ስትመጣ። ግን ማን ይሁን ማናችንም ብንሆን በእውነት ነው የምልህ እኛ አናቅም። ኢቭን የአቶ ጌታቸው ልጅ አይደለም እስከ ማለት ድረስ እስከ ሟች ድረስ የደረሽ ሰው ነሽ። በጣም ብዙ ነገር ነው ያበላሸሽብን። በቃ እኔ ማላቃቸው ስፍር ቁጥር የሌላቸው የሱ ተላላኪዎች አሉ። ገባ? ስለዚህ አሁን እስር ቤትም ተራ ወንጀል የሆነ ነገር አሰርቶ አስገብቶ ምናምን ሊያስገድለኝ እንደሚችል ነው አሁንም እየነገርኩ ያለሁት ማለት ነው። ከዛ በኋላም ያው አብረን አደርም ማለት ነው። ከዛም ጠዋት ስንነሳ 200 ሺህ ብር ነበረ ትራንስፈር ያደረገልኝ። እኔ ደግሞ 200 ሺህ ብር ማለት አስቤውም አልሜውም አላቅም። በጣም ብዙ ብር ነበረ። በጣም ነበር የደነገጥኩት። ለዚህ ብቻ የተከፈለሽ ቤት ውስጥ ሱፐርቫይዝ ያደረጋት ሰው ስለሷ እምነት ሳይኖረው ስለሷ የሆነ ነገር ሳይነግራት ሳታውቅ ዝም ብሎ እዛ ቦታ ላይ ያስቀምጣል። እኔ እኮ ነገርኩ። እኔ የሚፈቀድልኝ እኔ እንዳቅ የሚፈልገውን ነገር ብቻ ነው የነገርኩ ነገር ማለት። እኔ እንዳቀው ከሚፈልገው ነገር ውጪ እሱ እኔን በምንም አይነት ሁኔታ አሁን በቢዝነስ ጉዳዮች ሊሆን ይችላል እኔን የማይመለከቱኝ ጉዳዮች ውስጥ አዳይ አያረገኝም። አቶ ጌታቸው አንቺን የሚፈራበት የሆነ ምክንያት አለ፣ የሚጠነቀቅበት የሆነ ምክንያት አለ። በዙሪያችሁም ቢሆን አብራችሁም በመላላክ ቢሆን እዛ ፓርቲ ላይ እጃቸው ከነበሩት ሰዎች መካከል እጅሽ የለበትም። ስለ ታምራት የምታውቂው ነገር የለም? የዛኔ እንኳን ወይዘሮ ሰላም እንደዚህ ያደረገች ሰው ገደለች ምናምን ተብሎ ወደ እሷ ነገሩ እንዲሄድ የተደረገው ነገር እንኳን እሷ አይደለችም ያደረገችው። ያቺ ትመጣለች ከስንት አንዴ በጣም ትከበራለች፣ ለእሷ ሽርጉድ ነው የሚባልላት ያልኩ ሴት ናት። በምን ምክንያት እንደሆነ እንኳን በማናውቀው ሁኔታ ነው እዛ ጋር ግንባሩን ብላ የደፋችው። እንደዚህ ነው ብዬ መናገር ሁላ እኔ ይከብደኛል። አቶ ጌታቸው ልጅሽን ሰርቆ ወዴት ሊወስዳት ይችላል? ሲጀምር እሱ ልጁን ነው የሚፈልገው። በቃ እኔን አይፈልገኝም። እኔ በሞትም እዚህ ጋር የሆነ ነገር ቢሆን ለኔ ምንም ግድ የለውም። ከዚህ በኋላም በጣም እርግጠኛ ሆኜ የምነግራችሁ ነገር ልጄን ድጋሚ ለመስረቅም የሆነ ነገር ማድረጉ አይቀርም። አሁንም ይሄ ሁላ ነገር በመናገር የራሱ እግዚአብሔር በፈጣሪ ድረስልኝ እንጂ እኔ ምን እንደማደርግ አላውቅም። የእውነቴን ነው የምልህ። እኔን ይገለኛል በእርግጠኝነት። ብቻ ልጄን አደራ የሆነ ነገር እንኳን ቢሆን። እሺ እንግዲህ ተመልካቾቻችን ያለን መረጃ የኛም የአይቲ ባለሙያዎች ማፑንም እያዩ እንደሚነግሩን ከሆነ እዚህ ውስጥ እንደሚገኝ ነው። ምናልባትም ባር ነገር ነው፣ ሆቴል ነገር ነው። አቶ ጌታቸው የተባለውን ወንጀለኛ ከነግብረ አበሮቹ በቁጥጥራችን ስር ለማዋል ጥቂት እርምጃዎች ብቻ ይቀሩናል። ሰላም ጤና ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካ ሾው ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን አንስተን ወደ እናንተ የምናደርስበት ሰዓታችን ላይ ደርሰናል። እንግዲህ ስለምትወዱን ስለምታስቡልን፣ ኮሜንትም ኢንቦክስም ሳይቀር ሀሳባችሁን ስለምትገልጹልን እጅግ ከልብ አድርገን እናመሰግናለን። እንግዲህ ሰሞኑን ቪዲዮ ያለቀቅንበት ሁኔታ ነበረ። ለእናንተ ቀድመን ማሳወቅ እንፈልጋለን። እንደዚህ በምንጠፋበት ሁኔታ ላይ ምናልባትም እንደተመለከታችሁት ከሆነ የምንለቃቸውን ቪዲዮዎች እየተመለከቱ እግር በእግር የእኛን የደረስንበትን እያወቁ እያንዳንዱን ነገር እኛ የቀመርነውን ቀመር እያወቁ
እኛ የምንላቸውን ነገሮች እያሉ ሳይቀር እንደነበረ ተመልክታችኋል። ባለፈውም ልጅቷን ወጥመድ ውስጥ ገብታ ነበር የሊዲያ ተብለን በምንሄድበት ጊዜ እኛ የነገረችንን ስቶሪ እያንዳንዱን ገልብጦ እንደነገረን አይታችኋል። እና በዛ አይነት ሁኔታዎች ቀድመን ቪዲዮን እጃችን ላይ ይዘን ያንን ወንጀለኛ ከያዝነው በኋላ ወይም ደግሞ የሆነ ነገር ከተፈጠረ በኋላ ነው ቪዲዮ ለመልቀቅ እየተገደድን ያለ ነው። መጥፋታችን አንዳንዴም በእነዚህ ምክንያቶች ነው እና ይህንን ከግንዛቤ ውስጥ እንድታስገቡልን እንጠይቃለን። ሀሳብ ገብቷችሁ ደህና ናችሁ በሰላም ናችሁ እያሉችሁ ኢንቦክስም ላይ ሀሳባችሁን ለጻፋችሁ በሙሉ እጅግ ከልብ አድርገን እናመሰግናለን። አሁንም ቢሆን ወደፊትም ቢሆን ይሄ ፍቅራችሁ፣ ይሄ አብሮነታችሁ፣ ጸሎታችሁ ሳይቀር ከኛ የለ ለማለት ወዳለሁ። እንግዲህ እንደተከታተላችሁት በባለፉት ክፍሎች ቢዚ ያደረገን አንድ ትልቅ የህይወት ጉዳይ ነበረ። የአቤል ጉዳይ፣ የአቤልን ገዳዮች፣ የአቤልን ነፃ የማውጣቱን እንግዲህ ርብርብ ነበር የቀጠል ነው። እኔም አቤልም ልዑሌም ሆነን የተለያዩ በየፊናችን መረጃዎችን እየሰራን ነበርና እዚህ ጋር ደግሞ አቶ ጌታቸው የሚባል ትልቅ ወንጀለኛ ከዚህ ጀርባ እጁ አለበት የተባለው እንግዲህ ፓርቲው የተባለውን ፕሮግራሙም ላይ ሳይቀር ሰዎቹን አሰማርቷል ከተባሉት ሰዎች ውስጥ አንዱ የነበረው አቶ ጌታቸውን የመከታተል ስራ ላይ ነበርን። እንግዲህ አቶ ጌታቸው ጋር ስንሄድ ስለ ክለቡም እያንዳንዱ ነገር ሰምታችኋል። አሁን እሱን መድገም ጉልጭ ማልፋት ነው የሚሆነውና ወይዘሮ ሊዲያ የተባለችው ሴት ጋር ሄደን ወይዘሮ ሊዲያ ከአቶ ጌታቸው ልጅ አላት፣ ስለዚህ ቀጥተኛ ግንኙነት ከጌታቸው ወይም ደግሞ ይሄ ወንጀለኛ ከተባለው ሰውዬ ጋር ግንኙነት አላት የሚባል ነገር ሰማን። እሷ ጋር በምንሄድበት ጊዜ ያለችውን እያንዳንዱን ነገር ሰምታችኋል። ከክፍለ ሀገር ነው የመጣሁት፣ ባለቤቴ በመኪና አደጋ ተጎድቶ ነበረ፣ እሱ መንቀሳቀስ ስለማይችል ፓራላይዝድ ስለሆነ እኔ ልጄን ይዤ ወጣሁኝ እንጂ ልጁ የአቶ ጌታቸው አይደለም የራሴ ልጅ ነው ብላን ነበረ፣ ዋሽታን ነበረ። ይሄንን ደግሞ እያንዳንዱን ነገር ታሪኩን ሳይቀር የተመለከታችሁት ነበረ። እሷን እንግዲህ እንደተመለከታችሁት አላመናትም ነበረ። በኋላ እንግዲህ ልጅሽ ልትሰረቅ ነው የሚባል ነገር ደረሰን። የኛ ሰዎች በቁጥጥር ካዋሏቸው ሰዎች ጋር ደግሞ የነበረውን እያንዳንዱን ነገር ተመልክታችኋል። ሰጣ ገባ ውስጥ ገባን ከነሱ ጋር። እሱም ያለን እያንዳንዱ ነገር ተመልክታችኋል። እሷ የነገረችንን ነገር ገልብጦ ክፍለ ሀገር የነበርኩት ባሏ ነኝ፣ ፓራላይዝድ የሆንኩት ሰው ነኝ ብሎ እያንዳንዱን ነገር በሚያሳምን ሁኔታ ነገረን። እኛ በፍጹም አላመንነውም ነበረ። በኋላም እንግዲህ ሊዲያ መጣች። በፍጹም ይሄንን ሰው አላውቀውም፣ እንደውም መጨረሻ ላይ ምን አለችን? ልጄ የአቶ ጌታቸው ነች አለን። እንግዲህ እንደተመለከታችሁት ሁለት ሰዎች ነበሩ። አንዱ በማግስቱ ተቀላቀለን። ይዘውት ከመጡ በኋላ የኛም የህግ ሰዎችም እሱን ኢንተርቪው ለማድረግ ሞከርን። እንደተመለከታችሁት ደግሞ ከአቤል ጋር በየቀኑ እንግዲህ የደረሰበትን አብዴት እንደራረግ ነበር፣ መረጃዎችን እንለዋወጥ ነበረ። እኔ የደረስኩበትን ላኩለት፣ እሱ የደረሰበትን ላከልኝ። በምልክበት ወቅት እጅግ በጣም ነበር የደነገጠው። አሁኑኑ መጣሁ ብሎ ነበር ስልክ የደወለልኝ። ምክንያቱም ምን እንደነበረ ተመልክታችኋል። እዛ ፓርቲ ላይ እዛ ፕሮግራም ላይ ከነዚህ ሁለቱ አጋቾች መካከል ተገኝቶ ነበረ። በዲጄነት ሲሰራ ነበረ። ስለዚህ በዲጄነት ከሰራ እነዚህ ሰዎች እያንዳንዱ እየተገኙ ያሉት ሰዎች የተቀመሩ ሰዎች ከነበሩ ይሄ ነገር ቀመር ነው ማንልበት ምንም ምክንያት የለንም። የራሳቸው ሰዎች ነበሩ። ከላዳ ሾፌር አንስቶ እኛም ያዝነው ዲጂዎቹም በዛ ውስጥ የነበሩት የተለያዩ ሰዎችም በነ ልዑሌም በነ አቤልም ሳይድ ያሉትን ነገሮች ተመልክታችኋል። እና ይህንን ሰውዬ ዲጂውን ተናገር ነው ያዝ ነው ቀጥታ እንግዲህ እንደተመለከታችሁት ከሆነ ለአቤል ነው አሳልፈን የሰጠ ነው። አቤል የራሱን እርምጃ እንደሚወስድበት በቀጣይም ፕሮግራሞች የምናየው ይሆናል። አሳልፈን ሰጥተነዋል። ዛሬ ግን ሁለቱ አብሮን ይገኛሉ። ሊዲያንና አንደኛውን አጋች ወይም ደግሞ ዮሐንስ የተባለውን ሊያግታት የነበረውን አባቱ ነኝ አባቷ ነኝ ልጄ ነች ያለውን ሰው ሁለቱን የህግ ሰዎች እዚህ ድረስ ይዘውልን መጥተዋል። እነሱ እንግዲህ ወደ ምን ይወስዱናል የሚለውን ደግሞ የምንመለከት ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከባለፉት ክፍሎች አጠር ያለች ቪዲዮ አዘጋጅተንላችኋል። ብሩክ ነኝ። መልካም ቆይታ። እባክህን ካሜራውን አቁሙት፣ አሳልፈህ ስጠኝ። እኔ እሱን ማሳመን ባለብኝ መንገድ ላሳምነው። ከኔ ጋር ብትሆን ይሻላል። አሁንም ቢሆን ይኸውልህ የእሱን ልጅ ለማውጣት ነው እዛ ድረስ የሚሄድኩት። ያን መሳሪያ የያዝኩበት ምክንያት በዋነኝነት የእሱ ልጅ ስለሆነች ነው። እሱንም ምንም አይነት ጉዳት አላደረስኩም፣ ማንም ላይ አልተኩስኩም፣ ማንም ላይ ግድያ ሙከራም አላደረኩም። አንደኛ ከዚህ በኋላ መውለድ አይችልም፣ የመኪና አደጋ ደርሶበታል፣ ፓራላይዝድ ሆኖ ነበር። ያለው አማራጭ አንድ ልጁን ማትረፍ ነው። አንድ ልጁን ለማትረፍ ደግሞ ያለን አማራጭ እዚህ ድረስ መዳረስ ነበር። እያልከኝ ያለው የሌለ ነገር እኮ ነው። እሱ እንኳን ያልነገረንን መውለድ አልችልም ያላለንን ነገር ነው። አዲስ ነገር እዚህ ጋር ፈጥረህ ያመጣውን ነገር ነው እየነገርከኝ ያለው። ከየት ያመጣው ነው? ይሁሉ ከሱ እጅ የተቀበላቸው መሳሪያዎች እግሩን መራመድ አይደለም እድሜ ልኩን በምንም አይነት ሕክምና እንዳይስተካከል አድርገን በዛ መሳሪያ እንበሳሳለት። ይሄን ቪዲዮ ይደለታል።
እኔ ማንንም ልጅ ሊሰርቅ አልመጣሁም። ግብረ አበር ሆነ የሰው ልጅ ልሰርቅ ነው የመጣው እያልኩ እኮ ነው። ምንም አይነት የስርቆት ወንጀል ውስጥ አልተሳተፍኩም። አሁንም ቢሆን እየነገርኳችሁ ነው። እኔ ምንድነው የሚያስደነግጥህ ነገር? እሱ ውስጥ ያው አቤላ እንዴት ትተዋወቃላችሁ ነው ከዚህ በፊት? እኛ ምንም እኔ እሱን አላውቅም። ድንገት ሁለታችሁ ማክስ አድርጋችሁ ስትገቡ ነው ምንድነው ያው ጉዳት ስላደረሳችሁብኝ ሌላ ጉዳት እንዳይመጣብኝ የደነገጥኩት። እኔ እዚህ ጋር ደግሞ መታየኝ ነፍሴ ለማዳን ከዚህ በኋላ ከስንት ቀን በኋላ ልታሰር ከስንት ቀን በኋላ ምን ልሆን እማውቀው አንዳችም ነገር የለም። ስለዚህ ውሳኔ እንደ ማንኛውም ሰው ቀላል ሊሆንልህ አይችልም። እንድታመልጠኝ ስለማልፈልግ ስለ ደግሞ አንተ አጠገብ ያለው ልጅ ለራሱ የፍጥኝ አስረን ምን እንደሚያወራ እናሰማሃለን። አስፈላጊ ከሆነ አሁን እዚህ ጋር ደውለን የፍጥኝ አስረን እናሰማሃለን። እዛ ፕሮግራም ቤተገኘች ጂጂ ሆኜ ነው ገባ እንቅስቃሴ ስለሚታየኝ ለሱ ጥበቃ እያደረግን ስለነበር ነው። ገለንም ቢሆን ምንም አደረገን በቃ ለሱ ማምጣት ነው። ምንም አይስተስ ብትሳሳቱ እገላችኋለሁ ስላለ ያለ የኛ የሰው ህይወት ቢጠፋ ይሻላል የኛ ህይወት ከሚጠፋ ብለን ነው እያንዳንዱን ነገር ስናደርግ የነበር። ከዚህ በፊት የሰራሃቸው ትላልቅ ፕሮጀክቶች አሉ። ትላልቅ ሚሽኖችንም ሰክሰስ ስለሆንክ ነው እርግጠኛ ነኝ ወደዚህ የተላከው። እሺ ሊዲያ ማለት ለመጨረሻ ጊዜ ነው እኔ ካንቺ ጋር የማደርገውን ቆይታ ሊሆን የሚችለው ብዬ ማሰበው። ከዚህ በኋላ እኔና አንቺ የሚያቆየን ምንም ነገር አይኖርም። ይኸውልሽ እስካሁን ከመጀመሪያው ጀምሮ የዋሸሽን ነገር በጣም ብዙ ነው። ብዙ ርቀት ልንሄድበት የምንችልበት በጣም ብዙ ነገር ነበረ። እስካሁን የሚያዝሽን አንቺ ነበርሽ። ያልተፈጠረ ነገር ተፈጥሯል ብለሽ ያልተፈጠረ ታሪክ ነግረሽን የውሸት ታሪክ ኢቭን የአቶ ጌታቸው ልጅ አይደለም እስከ ማለት ድረስ እስከ ሟች ድረስ የደረሽ ሰው ነሽ። በጣም ብዙ ነገር ነው ያበላሸሽብን። አሁንም ቢሆን ያለውን ነገር እውነታውን እንድትነግሪኝ ነው የምፈልገው ሊዲያ። ከዚህ በኋላ እኔ ባለፈውም እንደነገርኩሽ አሁንም መልሼ የምነግርሽ አንቺ እኛን እውነታውን በመናገር ማትተባበሪን ከሆነ እኛ ባንቺ ልጅ ለሚፈጠረው ነገር ከዚህ በኋላ እውነቴን ነው የምልሽ ኃላፊነቱን አልወስድም። ያለውን እውነታውን ግን እንድትነግሪኝ እፈልጋለሁ ከዚህ በኋላ ምንም ነገር ሳትደብቂ። ያው ከዚህ በፊት እንደነገርኳችሁ ሁሉም ነገር እኔ እስካሁን የተናገርኩት ነገር ውሸት ነበረ። ግን ይህንን የሚያደርግኩበት ነገር ደግሞ ለህይወቴ እየሰጋው ስለነበረ ለልጄ እየሰጋው ስለነበረ ነው። ምክንያቱም እንዳልኩ አቶ ጌታቸው ትልቅ ሰው የተከበረ ሰው ስለሆነ በየትኛውም መንገድ ቢያገኘኝ እንደሚገለኝ ግልጽ ነው። በቃ የትም ቦታ ብሆን ያገኘኛል። በቃ አሁንም እስር ቤት ላይም ሆኜ እንኳን በጣም ፍራቻ ውስጥ ነው ያለሁት። በቃ ያንን ሁሉ ነገር ስለዋሻችሁ በእናንተ በተመልካቾቻችሁም ስም ይቅርታ መጠየቅ እፈልጋለሁ። ያው ታውቁታላችሁ መቼስ ልጅ ሲኖር ለልጅህ ደግሞ ማንም እንደሌላት ስታቅ ምናምን እንደ ማንኛውም እናት ፈርቼ ነው በቃ። ምክንያቱም በልጄም ሆነ በእኔ ላይ አንድ ነገር ቢያደርስ ልጄን ያው ያለ እናት እንድታድግ ስላልፈለግኩኝ ነው። ከዛ ውጪም ደግሞ እሱ ካገኘኝ ደግሞ እንደሚገለኝ ምክንያቱም አሁን እያንዳንዱን ነገር ተናግሬያለሁ። ያለውን ነገር ከዚህ በፊትም አቶ ጌታቸው እንዳልኩ ትልቅ ሰው ነው። በየትኛውም ሁኔታ ሊያገኘኝ ሊገለኝ ይችላል። በቃ እስከዛሬ ያለውን ነገር የዋሻችሁ ለህይወቴ ስለሰጋው ብቻ ነው። በቃ አሁንም ሆኜ እንዳልኳችሁ ነው። በቃ እስር ቤትም በማንኛውም ሰዓት በዙሪያው በጣም ብዙ ሰዎች እንዳሉ ነግራቸዋለሁ። በቃ እኔ ማላቃቸው ስፍር ቁጥር የሌላቸው የሱ ተላላኪዎች አሉ። ገባ? ስለዚህ አሁን እስር ቤትም ተራ ወንጀል የሆነ ነገር አሰርቶ አስገብቶ ምናምን ሊያስገድለኝ እንደሚችል ነው አሁንም እየነገርኩ ያለሁት ማለት ነው። ስለዚህ ይህንን ሁላ ነገር ያደረኩት ከፍርሃት የተነሳ ነው እንጂ ሌላ እኔ ይህንን ከመጀመሪያው አንስቶ ነግሬሻለሁኝ። እኛ ቃላችንን ስለምናከብር ነው ለልጅ ሳይቀር ጥበቃ ያደረግነው። ያንቺንም ህይወት ሳይቀር ጥበቃ እያደረገን ያለ ነው። ታውቂዋለሽ ጌታቸው ምን አይነት ሰው እንደሆነ ታውቂዋለሽ። የስንት ሰዎችን ህይወት እንዳበላሸ፣ የስንት ሰዎች ህይወት እንደተበላሸ፣ የስንት ሰዎች ህይወትም እንደጠፋ አሁንም ቢሆን እሱ እኛ ደርሰን ካላቆም ነው ይሄ ነገር እንደሚቀጥል ነው። በደንብ ታውቂዋለሽ ምን አይነት ሰው እንደሆነ፣ ምን አይነት ስብዕና እንዳለው፣ ምን አይነት ወንጀለኛም ሳይቀር እንደሆነ ታውቂዋለሽ። እያንዳንዱ ነገር እኮ ታውቂዋለሽ አይደል? አሁንም ቢሆን ጊዜ በፈጀን ቁጥር እያልኩሽ ያለሁት እኔ ጊዜ በፈጀን ቁጥር የብዙ ሰዎች ህይወት እየተበላሸ ነው። እኛ እዚህ ጋር የቆምንለት የአቤልም ህይወት ሳይቀር ህይወታችንን እየከፈል ነው። ለዛ ብለን ነው የብዙ ሰዎች ህይወት አሁንም እየተበላሸ ነው። ወደፊትም ደግሞ እሱን ካልያዝ ነው ይሄ ነገር ይቀጥላል እያልኩሽ ነው። ልክ ነው። ግን እኔ ነገርኳችሁ መጀመሪያም እናንተ የሆነ ሰዓት ላይ መጣችሁ ምናምን ማለት እናንተን ለማመንም ምክንያት አልነበረኝም። በቃ አሁን ላይ ግን ልጅን ፕሮቴክት አድርጋችኋል። ባለፈውም ከዛ ነገር ሁሉ ነገር ምናምን አድናችኋታል። በእናንተ ላይ አሁን ላይ እምነት አለኝ። ግን ከዛ በፊት በነበረው ነገር ግን ምን ማለት አላቃችሁም። ከዛ በፊት እያደረጋችሁልኝ ለነበረው ነገር አቶ ጌታቸው ምን ያህል ማለት አውቃለሁ። ግን ያን ያህልም እንደዚህ እኔን ካገኘኝ እንደሚገለኝ ስለማስብ በቃ ለህይወት ይሰግቼ ነው። አውቃለሁ ሌሎች ሰዎች በዚህ ታሪክ ውስጥ እየተጎዱ ያሉ፣ ያው ወደፊትም ካልተገኘ እሱ ሊጎዱ የሚችሉ ሰዎች እንዳሉ በደንብ አድርጌ አውቃለሁ። ግን ያው ሰው ነኝ። በቃ ቀድሜ ለራሴ ነው ማስበው። ቀድሜ ለልጄ ለራሴ ህይወት ነው ያሰብኩት እንጂ እኔ ሌሎች ሰዎች ይጎዱ ምናምን እያልኩ አይደለም።
ያለውን ነገር እናንተ ላይ እምነት ስላልነበረኝ ነው። አሁን ግን ማቀውን ነገር ለመናገር ዝግጁ ነኝ። በቃ ነግሬያችኋለሁ እውነቱን እንደሆነ ከዛ በኋላም የሱ ልጅ እንደሆነ ምናምን ነገርኳችሁ። ግን ከዚህ በኋላም የማቃቸውን ነገሮች ለመናገር ዝግጁ ነኝ። በእናንተ ላይ አሁን ላይ እምነት አለኝ። ልጄን በደንብ አድርጋችሁ እየጠበቃችሁልኝ ነው። በጣም አመሰግናለሁ። ያው የምትጠይቁኝን ነገር ጠይቁኝ። በቃ ከዚህ በላይ ይኸውልሽ ሊዲያ እስካሁንም ድረስ መጀመሪያ ገና አንቺ ቤት መተን እንደያዝንሽ ያኔ እንደጠየቅንሽ ኖሮ ያለውን ነገር እውነታውን ብትነግሪን ኖሮ እዚህ ድረስ አንደርስም ነበር። ጌታቸው የተባለውን ወንጀለኛ ራሱ እስካሁን በቁጥጥር ስር አውለው ነው ነበር። ተመልካቾችም ይህን እንዲያውቁ ትፈልጋለሁ። አሁንም ቢሆን እየሄድ ነው፣ ለዛ ነው እየሄድ ነው ያለነው መንገድ ወደዛ ነው። ከማን ጋር እንደሚሰራ አናቅም፣ ምን እንደሚጠብቀን አናቅም። ነገር ግን እኛ እንደ ጌታቸው አልተደበቅንም፣ ፊት ለፊት ነን ያለነው። አሁንም ቢሆን አሁንም ምሰለቸው ነገር አይደለም፣ እዚህ ነው ያለነው። እንግዲህ ወንጀለኛ ስለሆነ ነው እየተደበቀን ያለው። አሁን እናንተ የምታወሩት ነገር ልክ ነው፣ ግን እንዳልኳችሁ ነው። በቃ እኔ ለህይወቴ ስለሰጋው ብቻ ነው ያንን ሁላ ነገር የዋሸኋችሁ እንጂ እኔም ያው ምንም የማይደርስብኝ ቢሆንና እንዳላችሁት ወይ ሰው እንደሚያስበው ጌታቸው ቀላል ሰው ቢሆን ኖሮ እኔም ተናግሬ ቢያንስ ወይ አካባቢም ቀይሬ ምናምን የመኖር እድሌን አመቻች ነበረ። ግን ያ ነገር የሚሆን ነገር አይደለም። የትም ጉድጓድ ብገባ እንደሚይዘኝ እርግጠኛ ስለነበርኩ ነው። ያንን ሁላ ደግሞ መጎላላት እናንተ ላይ ስለፈጠርኩኝ በጣም ይቅርታ፣ የእውነት በጣም ይቅርታ። እንደው ይኸውልሽ ሊዲያ እንግዲህ አቶ ጌታቸውን በደንብ ታውቂዋለሽ፣ ምን አይነት ወንጀለኛ እንደሆነ፣ ምን አይነት ሰው እንደሆነ። ምን ስትይ ነው ከመጀመሪያው ጀምሮ ከዚህ ሰውዬ ጋር ምንድን ነው ያገናኘሽ? በምንድን ነው የተገናኘሽው? እዚህ ወንጀል ውስጥ መቼም የወንጀለኛ ተባባሪ ነሽ፣ ከሱ ጋር ነው። የወንጀል ሪከርድሽንም እያሰፋሽ ያለሽው በዋሸሽን ቁጥር ነው። የዋሸሽን በጣም ብዙ ነገር አለ። አሁንም ቢሆን ስለሱ የምታውቂው ብዙ ነገር እንዳለ ነው የሚሰማኝ። ደግሞ የሚሰማኝም ብቻ ሳይሆን እርግጠኛም ነኝ ደግሞ በደንብ ታውቂዋለሽ እያንዳንዱን ነገር። እንደው በምን አጋጣሚ ነው ከዚህ ሰውዬ ጋር የተገናኘሽው? እንደው በምን አጋጣሚ ከመጀመሪያው ጀምሮ እስኪ ያለውን ነገር እውነቱ እንድትነግሪኝ እፈልጋለሁ። ያው እኔ የክፍለ ሀገር ልጅ ነኝ ማለት እኔ ምንም ማውቀው ነገር የለም። አሁን ላይ ግን እንደዚህ አይነት ቦታ መገኘቴ ወይ እንደዚህ በጣም ትልቅ ከሚባል ወንጀለኛ ጋራ ማበሬ እዚህ ቦታ ላይ መድረሴን ሁላ አላውቅም። በቃ ከመጀመሪያም እንዳላችሁት ይሄን ሁሉ ነገር ብናገር ይውላ በደል አይደርስብኝም፣ እስር ቤትም አልገባም። በቃ አንዳንዴ የህይወት አጋጣሚ ነው። በቃ እኔ ምንም ማቅሰው አልነበርኩም። በቃ እንዳልኩ እኔ ዩኒቨርሲቲ ተመድቤ ነው ከክፍለ ሀገር የመጣሁት። እናቴ የለኝም፣ አንድ ያለኝ ደግሞ አባቴ ነው። በቃ ያው አባቴን ለማስደሰት በዚህም በዛም ብዬ ዩኒቨርሲቲ ገባሁኝ። እየተማርኩ በነበረበት ሰዓት ላይ አባቴ በጣም ሰው የሚቆጣጠር አይነት ወይም ደግሞ ስትሪክት የሆነ አባት ነው የነበረኝ። ይቅርታ በጣም ተረጋግና ነገርኝ ያለውን ነገር እና ያው እንደነገርኩ አባቴ ለእኔ ሲል በጣም ብዙ ነገር አልፏል። ለዛም ብዬ ነበር ዩኒቨርሲቲ ገብቼ ነገሮችን ለማስተካከል ስሞክር የነበረው። ግን በቃ አንዳንዴ ከመጥፎ ጓደኛ ትገጥምና እኔ አሪፍ መባል ተማሪ ነበርኩኝ። ከዛ በኋላ ግን ከሌሎች ልጆች ጋር ገጠምኩኝ። ክላስ መግባት በነበረብኝ ሰዓት አልገባም፣ ሌላ ቦታ ሄዳለሁ፣ እውላለሁ። በዚህ ምክንያት ትምህርቴ ላይም ደከምኩኝ። ምክንያቱም አባቴ ሁሌም እንዳልኩ ስትሪክትም ስለሆነ ይጠይቀኛል፣ ይደውልልኛል። እነዚህን ነገሮች ለማምለጥ ብዙ ምክንያቶችን እደረድራለሁ። ክላስ እንደምማር ሁሉን ነገር ነው የምነግረው የነበረው በሰዓቱ ማለት ነው። ግን በቃ አንዳንዴ ራሴን በማላውቀው ሁኔታ ያው ተጭሬ ያረፍኩት። ከዛ በኋላ ነበር በቃ እኔ ህይወት የጨለመብኝ። ተጭሬ ማለት ግልጽ አድርጊው ለተመልካቾችም እንዲገባ አድርጊው። አንድ ጓደኛ ነበረችኝ። በቃ እኔ እንዳልኩ ምንም ሱስም የለብኝም፣ ምንም የማውቀው ነገር አልነበረም። በቃ ቀጥታ ነው በቃ ከ12 እንደወጣው ዩኒቨርሲቲ ተመደብኩ፣ ገባው። ከዛ በኋላ አንድ ልጅ እዛው ግቢ ነበረች ልጅ ተዋወቅን። ከዛ እሷ ታጭስ ነበር፣ ትቅም ነበረ። ከሷ ጋራ ይሄ በቃ አንዳንዴ ለክላስም ለማጥናትም ምናምን በሚል ያው አንዳንድ ሱሶችን ምናምን ከሷ ጋር ጀመርኩኝ። ልጅቷ ደግሞ በሰዓቱ የሆነ ብር ምናምን ነበራት እና ምሳ እንበላለን አብረን፣ የጫት ወጪ ምናምን እኔ ምንም ነገር የለብኝም ነበረ። ስለዚህ በቃ እንደ ጓደኛ ትቀርብና በቃ ብሩን ኬት እንደምታመጣው በቃ የሆነ ጠይቃት ነበር። አንዳንዴ ሀብታም ልጅም ትመስለኝ ነበር፣ ግን እንደዛ አይደለም። ሌሎች ስራዎችን እንደምትሰራ እኔም ከፈለኩኝ ደግሞ ያንን ስራ ልታሰራኝ እንደምትፈልግ ምናምን ነገረችኝ። በቃ በሰዓቱ እንዳልኩ ነው አባቴም ተቸግሮ ምናምን ስላስተማረኝ በቃ የሆነ ባግዘው ምናምን ብዬ አሰብኩኝ። ከዛ በኋላ ነው በቃ ከሷ ጋር ከተዋወቅኩኝ በኋላ ህይወቴ ኮምፕሊትሊ የተቀየረው።
ከዛ በኋላ እነሱ ብር እንደሚሰጧት በጣም ብዙ ብር እንደሚሰጧት ምናምን ነገረችኝ። በጣም ነው የደነገጥኩት። ማለት ይሄን ያህል ብር ከሰው ጋር ተተኝቶ እንደሚገኝ የሆነስ እኔ አላቅም ነበረ። ከዛ በኋላም አንቺም ብትሞክሪው ምናምን ነገር አለችኝ። በጣም ነበር የደነገጥኩት። ከዛ በኋላ ወላ ጥያት ወጥቼ የሆነ ያህል ጊዜ ተኮራርፈን ምናምን ነው። ከዛ በኋላ ምንድነው ይሄን ቀለል አድርጊው እንጂ ምናምን ነገር አለችኝ ማለት ነው። ከዛ በኋላ እኔም እንዳልኩ በቃ በዚህ ሁኔታ ውስጥ እየቀጠልኩኝ ከክላስ ምናምን ስባረር ያው ሰርቫይቭ ማድረግ ነበረብኝ። ከዛም በኋላ በቃ ያው እንደዚህ ድንግልም ምናምን እንደነበርኩኝ ስነግራት ያው በሀሳቡ ተስማምታ እሷም ከትልቅ ሰው ጋር ልታገናኘኝ እንደምትችል ምናምን ነገረችኝ። ግን ከዛ በፊት አባቴ ይህን ነገር አያውቅም ነበረ። ስልክ እናወራ ነበረ፣ ክላስ ጥሩ እንደሆነ እንደምማር አሪፍ ነገር ላይ እንዳለው ምናምን ነበር ሁሌ የምነግረው። ግን እንደዚህ ካቆምኩኝ በኋላ ያው አባት ነው ታውቃለህ፣ በጣም ከባድ ነው እንደዚህ ወይ ክላስ አቁም ያለው ምናምን ብለህ መናገር ከባድ ነው። በተለይ ደግሞ ለሚቆጣጠርህ አባት፣ በጣም ሀርድ ለሆነ አባት ይሄ ከባድ ነገር ነው በጣም። ያው ነገሩንም የሰማው ከክፍለ ሀገር ስንመጣ ያው አንዳንዴ ከአንድ አካባቢ ምናምን ተመድበ የሆነ ዩኒቨርሲቲ ደርሰሃል፣ እዛ ትማራለህ። ከዛ ቤተሰቦች ምናምን ቦሬ ያለ አይደለ። ከዛ ክላስ ማቆሜን መጫሬን ምናምን አወቀ። ከዛ በኋላ በቃ ኮምፕሊትሊ ደውሎ በቃ ምን ብዬ ልንገር፣ በጣም ነበረ የተቆጣኝ የጮኸብኝ። ከዛ በኋላ ምንም ማየት እንደማይፈልግና ከዛም በኋላ ልጁ እንዳልሆንኩ ምናምን ነገረኝ። ማለት እሱ እኔን እንዴት እንዳሳደገኝ ስለሚያውቅ ያው አንድ ልጁ እንደዚህ አይነት ቦታ መገኘቷ ክላስ ማቆሟ በዛ ላይ መዋሸቴ ነው በቃ አባቴን ያሳጣኝ። እና አስበው አንድ ያለኝ አባቴ የምለው ሰው አጠገቡ እንዳልደርስ ነገሬ። ማለት እውነት አለው እሱም፣ ግን እኔም እዚህ ጋር ሌላ ቤተሰብ ዘመድ ወይም ሊያስጠጋኝ የሚችል ሰው አልነበረኝም። በሰዓቱ ላስረዳው ሞከርኩኝ፣ ግን ምክንያቴን እንኳን በስርዓት አላዳመጠኝም። ማለት ብነግረው እንኳን አያዳምጠኝም። ምክንያቱም ልክ ያልሆነ ነገር ነበር እኔም በሰዓቱ የሰራሁት። ከዛ በኋላ ነገሮችን ለማስኬድ በቃ በራሴ መፍጨርጨር ነበረብኝ። ምክንያቱም ማድርበት ቦታ አልነበረኝም፣ የምሄድበት ቦታ አልነበረኝም። ያው የቀን ወጪ ይኖርብሃል፣ ምግብ አለ። ከሁሉ በላይ ደግሞ ብቻ የገባሁበት ሁኔታ ከባድ ነበር። እንዳልኩ ከጓደኛዬም ጋር በመሆን በቃ ነገሮችን ለመርሳት ከእሷ ጋር በጣም በደንብ ጥልቅ ያለ ሱስ ውስጥ ገባሁኝ። በቃ አንዳንዴ ሱስም ይበረታል፣ የምታጨስበትም ታጣለህ። እዚህ ጋር ግን ግልጽ ያልሆነልኝ ምናልባትም ተጭር ያለው ነው ያልሽው። ተመልካቾችም ተጭር ያለው ማለት የዩኒቨርሲቲ ተማሪዎች ለምንድን ነው የሚጠቀሙበት? ከዩኒቨርሲቲ ተባረር ያለው የሚለውን ለመግለጽ ተጭር ያለው ነው የሚሉት። ተጭረሻል፣ መቼም ዶርም አይሰጥሽም፣ ምግብ አይሰጥሽም፣ ከዛ ግቢ ተባረሻል። እንግዲህ እንዳልሽኝ ሱስ ከጀመርሽ ያው በግሬድ ወይም በውጤት ምክንያት ሊሆን ይችላል፣ አላቅም፣ በዲሲፕሊን ምክንያት ሊሆን ይችላል፣ ብቻ ተባረሻል። የት እያደርሽ ነበረ ታዲያ? ማደር አለ፣ ምግብ አለ፣ ምንድነው እያደረግሽ ነበረው? ያው እንዳልኩ ነው ከዛሽ ጓደኛዬ ጋር እያደርኩኝ ምናምን የሆነ ሰዓት ላይ ያው ሰው ይሰለቻል። የሰው ልጅ ነው ማለት አንድ ቀን ብታሳድረኝ 2 ቀን ብታሳድረኝ ስራ እየሰራው አይደለም ቁጭ ብዬ ከሷ ጋር መብላት መጠጣት ትንሽ ይከብዳል። ከዛም በኋላ ነው በቃ ከሷ ጋር እንደዚህ አይነት ስራ ለመስራት የተስማማሁት። ሁሌ አንድ ሰው ወጪ ሲያወጣ ወይኔ አለማውጣት መቻሌ የምር ጎድቶኝ ነበረ። ስለዚህ ግዴታ ያንን ስራ መቀበል ነበረብኝ። 30% በነፃ ነው። ሜሪት ፕሮፐርቲስ በካሬ ከ90 ሺህ ጀምሮ አራዳ ፓርክ ሳይት ብቅ ብሏል። ከወዳጅነት ፓርክና አራዳ ፓርክ በቅርብ ርቀት ላይ የሚገኝ በመሆኑ ለእነዚህ ውብ እይታዎች የአይን ማረፊያ ይሆናል። በአራዳ ፓርክ ውስጥ በልዩነት የተሰሩ የብስክሌት ትራኮች፣ የልጆች መጫወቻ፣ ካፌና ሬስቶራንት፣ ንባብ ለሚያዘወትሩ አብሮት ቤተ መጻሕፍት በተመጣጣኝ ዋጋ በአመች አከፋፈል ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ በቀሩት 10 ቀናት ውስጥ ብቻ ለሚገዙ ደንበኞች በቅናሹ የምናስተናግድ መሆኑን እያሳወቅን ባለ 1 መኝታ 49 ካሬ 441 ሺህ ብር፣ ባለ 2 መኝታ 95 ካሬ 855 ሺህ ብር፣ ባለ 3 መኝታ 130 ካሬ በ1 ሚሊዮን 170 ሺህ ብር። ይፍጠኑ፣ የዚሁ መንደር ባለቤት ይሁኑ። ያው ያቺ ጓደኛዬ እንደነገርኩ የኔን ሙሉ ስቶሪ ካወቀች በኋላ በተለይ ድንግል መሆኔን ካወቀች በኋላ ነገሮችን ያው ለኔ በሚመስል ሁኔታ እንዳመቻቸችልኝ
እነዚህ ነገር ባደርግ ወይ የሆነ ከሰው ጋር ብተኛ ምናምን ብዙ ብር እንደሚከፈለኝ በደንብ አድርጋ ደጋግማ ትነግረኝ ነበር። ነገር ግን እኔ ይህንን ነገር አይምሮዬ በፍጹም ሊቀበሉ አልቻለም ነበር። እንዳልኩ ነው እንደዚህ አይነት ነገር ስለማላቅ ይህንን ነገር ለመቀበል አይምሮዬ ጭራሽ በቃ ሊፈቅድልኝ አልቻለም። የሆነ ቀን እንደዚህ በቃ ላድርግ ዛሬ ምናምን ወስኜ ምክንያቱም ከችግር አይበልጥም ምናምን ብዬ አስብና የሆነ ሰዓት ደግሞ አይምሮዬ የማይሆን ነገር ነው እያደረግሻለሽ ብሎ ወደ ኋላ ይመልሰኛል እና የሆነ ሰዓት እንደውም በጣም ሰልችቷት በቃ ከፈለግሽ ስሪ ካልፈለግሽ አትስሪ ምናምን ሁላ አይነት ነገር ውስጥም ገብተን ነበረ። ያው እሷን ደግሞ በዛ ሰዓት አጧት ማለት በቃ ወዴትም ልሄድ አልችልም፣ ማንንም አላቅም ነበር ማለት ነው። ስለዚህ እንዳልኩ እሷ በጣም ደጋግማ ትጨቀጭቀኝ ነበር ምናምን። ከዛ በኋላም ግን በቃ ለምን ስራ አልፈልግልሽም እሺ ወይ እንደዚህ ሺሻ ቤት ምናምን ነገር ከሰል ምናምን ማቀጣጠል አለ እንደዚህ አይነት ስራዎች አሉ ምናምን አለችኝ። በቃ እሺ ባይሆን እሺ በዚህ ልስማማ ምናምን ነገር ብዬ እኔም ያንን ሺሻ ቤት ስራ እዛ ቤት ገባው ማለት ነው። ያው ብዙ አይነት ወንዶች ይመጣሉ፣ እዛ ሺሻ አቀጣጥላለሁ፣ ጫቶች ይኖራሉ፣ ትሸጣለህ፣ የሆነ ነገር ታረጋለህ። በጣም ብዙ አይነት ሰው ይመጣል እዛ ቦታ ላይ ማለት ነው። ስለዚህ ተጠቅመው የሚሄዱት ሰዎች ደስ ብሏቸው እንዲወጡ እዛ ጋር ከሰል መቀየር እንደዚህ አይነት ስራ ነበረ እሰራ የነበረው ያው ጅማሬው ማለት ነው። ከዛ በኋላ ነው በቃ ነገሮች እየገፉ ጊዜውም እየረዘመ ምናምን በመጣ ቁጥር እሷም በቃ ጭቅጭቋን ማቆም አልቻለችም። የምጠራብኝ ብሮችም በጣም ከፍተኛ ብሮች ስለነበሩ እኔም በቃ የሆነ አንዳንዴ በቃ ልስራው ይሄን ነገር በቃ ላድርግ ቢያንስ ምክንያቱም እዛ ጋር ሌላ ሰው የለኝም፣ አባቴ ትቶኛል፣ እህት ወንድም ዘመድ ምናምን የሚያግዘኝ ሰው እንደሌለ ሳቅ በቃ እኔም ይሄን ነገር ሰርቫይቭ ማድረግ እንዳለብኝ ተረዳው። ከዛ በኋላም ነው በቃ እንደዚህ አይነት ውሳኔ ውስጥ ለመግባት የወሰንኩት። ከዛ ብቻ እንዲህ እየቀጠለ ያቺ ልጅ እንዳልኩ በዙሪያ በጣም ብዙ ሰዎች ነበሩ። ሰዎች ታውቃለች እሷ ከወንዶች ጋር ትወጣ እንደነበረ ምናምን በደንብ አድርጌ ያውቃለሁ፣ ነግራኛለች። የምትነግረኝ ብሮችም እንዳልኩ ነው በቃ በደንብ ከአይምሮ በላይ የሆኑ ብሮች ነበሩ እሷ ስትጠራው የነበረው ማለት ነው። ያንን ነገር ለማድረግ ደግሞ እኔ ምንም በቃ ውስጤ ሊፈቅድ አልቻለም። ከሰዎች ጋር እንደምትወጣ አውቃለሁ፣ ብዙ ብር ተከፍሏት እንደምትመጣ አውቃለሁ። ያንን ነገር ግን እኔ ለማድረግ ድፍረቱ ስላልነበረኝ የሆነ ውስጤ መቀበል ስላልቻለ ነው ወደኋላ እስካሁንም ስጎተት የነበረው እንጂ እሷ እንደነገረችኝ በገባበት ኖሮ ምናምን ያው ብር ማግኘት ቻንሴ ከፍተኛ ነበረ። ከዛ በኋላም ነው በቃ እንዲህ እያለ ቀጠለና ያው ከአቶ ጌታቸው ጋር ለመገናኘት የበቃሁት ማለት ነው። እንዴት ነበረ ታዲያ ከጌታቸው ጋር የተገናኛችሁበት አጋጣሚ? በምን አይነት ሁኔታ ነበር የተዋወቃችሁት? ስለሱ እንድነግርኝ እፈልጋለሁ። ያው እንዳልኩ አቶ ጌታቸው በጣም የተከበረና ሀብታም ሰው ስለነበረ ሴቶች የሚያመጡላቸው ሰዎች አሉ። በአንድም በሌላም በሚያውቃቸው ሰዎች ሴቶች ለሱ ይመጡለታል። በቃ እንደዚህ አይነት ሴት ምናምን በሚል ማለት ነው። ያው ሴቶች ይመጣሉ፣ ብር ይከፈላቸዋል፣ ማድረግ ያለባቸውን ያደርጋሉ፣ ከዛ በኋላም ይሄዳሉ ነው። ከዛ በኋላም እኔ እንዳልኩ ድንግል ነበርኩኝ። ከዛ በኋላ እሱ ነገር ተነገረው። እኔም ደግሞ በቃ የተከበረ ሰው እንዳለ አሪፍ ሰው እንደሆነ በጣም ብዙ ብር እንደሚከፍለኝ እና ኢቭን አለመዋሸቴን ራሱ በቃ እየዋሸሽ ከሆነ በጣም አደገኛ ሰው ስለሆነ እንደዚህ አይነት ውሸት እንዳትዋሺ፣ ሪስኩን እንዳትወስጂ ምናምን ሁላ ተብሎ ተነግሮኝ ነበረ። እኔ ደግሞ ምንም የሚያሳስበኝ ነገር ስላልነበረ እውነቴንም ስለነበረ አረ እንደዚህ አይነት ነገር የለም ብዬ እኔም ለነሱ ነገርኳቸው ማለት ነው። ከዛ በኋላም ነው በቃ ከአቶ ጌታቸው ጋራ እሷ ይዛን ሄደች። በዙሪያችን ይዛን ቀን ብዙ ሰዎች ነበሩ። ከአቶ ጌታቸው ጋር የምትተዋወቅ አንድ የሆነች የተከበረች ሴት ነበረች። አላቅም ብቻ አሁን ላይ አላቃትም፣ አላስታውሳትም። የዛኔ ማታም ስለነበር ይዘውን ሄዱ። እሷ ነበረች በቃ ይሄ ህጉላ ነበረው በቃ እዚህ ገባ፣ እንደዚህ ተቀመጥ፣ እንደዛ አርጉ ምናምን። ክላሱም ሲጀመር ቪአይፒ ነበረ። እኛ ገባን። ከዛ በኋላ ሌሎች ጓደኞቻቸውን ብዙ ሰዎች ነበሩ። ይጨስ ነበር፣ ይጠጣ ነበረ። በቃ እንዳልኩ ነው በቃ ሁሉም ነገር እንዳፈር ነበረ ማለት ነው። ከዛ በቃ ያንን ሁላ ነገር ሳይ የሆነ ውስጤ ፍርሃት ነገር እንትን ብሎኝ ነበረ። ግን በቃ እንዳልኩ ወስኜ ስለመጣውም በቃ ምንም ወደ ኋላ መመለስን በዛ ሰዓት አልፈለኩም። እንዳልኩ ነው በቃ ከዛ በኋላ በላን ጠጣን፣ ያለው ነገር እዛ ቫይቡ ምናምን ጥሩ ነበር፣ ደስ ይል ነበር። በቃ ከዚህ ሁላ ነገር በኋላ ነው ከአቶ ጌታቸው ጋር ሁለታችን ተያይዘን የሄድ ነው ማለት ነው። እንዲህ ነበረ ትውውቃችን በቃ የጀመረው። ከዛ በኋላም እንዳልኩ ሄድን ሩም ምናምን ነገር አብረን ገባን። ከዛ በኋላም ያው አብረን አደርም ማለት ነው። ከዛም ጠዋት ስንነሳ 200,000 ብር ነበረ ትራንስፈር ያደረገልኝ። እኔ ደግሞ 200,000 ብር ማለት አስቤውም አልሜውም አላቅም። በጣም ብዙ ብር ነበረ። በጣም ነበር የደነገጥኩት። ለዚህ ብቻ የተከፈለሽ ክፍያ ነው? አዎ ኦፍ ኮርስ ለዚህ ብቻ ነው የተከፈለኝ። በጣም ነበር የደነገጥኩት። ምክንያቱም እንደዚህ አይነት ብር እኔ በኡኒም ስልኬ ውስጥ ይኖራል አካውንቴ ውስጥ ይኖራል ብዬም አስቤም አልሜም አላቅም። ተሳስቶም ከሆነ ብዬ ያው እስከ 100 ምናምን ሊሆን ይችላል ነበር ብላ እሷ የነገረችኝ አጋጣሚ ማለት ነው። እኔ ግን ያው እሱ ያንን ብር ሲያስገባልኝ በጣም
ደንግጬ ተሳስቶ የሚሆን ብዬ ጠየቅኩት። አይ ክፍያሽ ነው የሚገባሽን ነው ምናምን ነገር አለኝ። የሚገርምህ ምንም አይነት ወሬም አላወራንም። በጣም ቁጥብ ሰው ነው፣ አያወራም፣ ዝም ነው የሚለው እና አንዳንዴ ዝምታውም የሆነ የሚያስፈራ ዝምታ ነበረው እና በጣም ደንግጬም ስለነበረ ተሳስቶ ከሆነ ጠየቅኩት እንዳልተሳሳተና ደስ የሚል ልጅ እንደሆንኩኝ ስራ ከፈለግኩኝ ደግሞ እዛው ክለብ ውስጥ ክለብ እንዳለው እዛ ሊያስቀጥረኝ እንደሚችል ምናምን ነገረኝ ማለት ነው። በጣም ደስ አለኝ። እኔ እንዳልኩ ምኖርበትም የሆነ ብርም የሆነ ነገርም አልነበረኝም በሰዓቱ። ስለዚህ በቀላሉ ስራ እንደምፈልግ እኔም እዛው ነገርኩት ማለት ነው። ከዛ በኋላም ችግር የለውም አለኝ። ከዛ በኋላም በተደጋጋሚ በጣም ብዙ ጊዜዎች ተገናኘን፣ አብረን አደርን። ያው ከዛ በኋላ ይሄ ሁኔታ በዚህ አይነት ሁኔታ ቀጠለ ማለት ነው። እያለ ዛሬ ነገ አንድ ሁለት እያለ ሲቆጠር ወራትን አስቆጠርኩኝ ማለት ነው በእንደዚህ አይነት ስራ ውስጥ ሆኜ። ምክንያቱም እኔ አንዳንዴ ራሴን እንደዚህ አይነት ቦታ ላይ አገኘዋለሁ ብዬም አስቤም አልሜም አላቅም ነበረ። ስለዚህ በቃ ሌላ የመጀመሪያዋ ሊዲያ ሳትሆን በቃ ሌላ ሊዲያ ነው የሆንኩት። ምክንያቱም በቃ ብር የምትወድ ብርን የምታባረር ሌሎች ሰዎች እዛ ጋር እየተጎዱ እያየች እንዳላየች የምትሆን አይነት ሴት መሆን ጀመርኩኝ ማለት ነው። ምክንያቱም የሚሰጠኝ ብር ከፍተኛ ብር ነበረ። በቃ እኔ ሀሳቤ ታርጌቴ የነበረው ያ ብር አልነበረኝም። አሁን ብዙ ብር ጌን እያደረግኩ ነው። ስለዚህ ለምን በቃ አልቀጥልበትም፣ በደንብ ብሬን እሰራለሁ ብዬ አሰብኩኝ ማለት ነው። ግን ያው እንዳልኩ የስራ ድርሻ ተሰጠኝ። እንዳልኩ ሴቶቹን ምናምን እዛ ጋር ቆጣጠራቸው የነበረው ነገር ሴቶች ሲመጡ ቆንጆ ናቸው አይደሉም፣ ኢቭን ለሆስት አጣጭ የሚባሉትን ሴቶች መመርጠው እኔ ነበርኩኝ። ከክፍለ ሀገር ሁላ እንደሚመጡ የነገርኳችሁ ነገር እሱን አልዋሻችሁም፣ እውነቱን የነገርኳችሁ። ያንን ስራ እኔም ሰርቻለሁ። በደንብ የሚያማምሩ ሴቶች ከክፍለ ሀገር ኮሌክት ተደርገው ይመጡ እንደነበረ፣ እዛ ጋር አጣጭ እንደሚሆኑ፣ ምንም አይነት ከሱ ጋር የሚያገናኛቸውን ቀጥተኛ ግንኙነት አያደርጉም። በእኔ በኩል ነበረ እንዳልኩ ነገሮች ይደርሱ የነበረው ማለት ነው። ስለዚህ ሆነም ቀረም አንቺ ከጌታቸው ጋር በጣም ጥብቅ የሆነ ግንኙነት ነበረሽ ማለት ነው ከዛ በኋላም። ስለዚህ የሚሰሩትን ስራዎች ጌታቸው ምን እንደሚያደርግ የሚሄድበትን ርቀት እነማንን እንደሚያገኝ እዛ ቤት እነማን እንደሚመጡ ሁሉ ሳይቀር በደንብ ስልሽ ዲቴል ኢንፎርሜሽን ዲቴል መረጃው በደንብ አለሽ ማለት ነው። እኔ ዲቴል እሱ የሚያደርገውን ነገር እንዳልኩ እሱ ከኔ ጋር ግንኙነት ይኑረው እንጂ እኔ ምንም ስለሱ እንደዚህ ዲቴል የማውቀው ነገር የለም። እንዳልኩ ነው፣ ሰዎች ይመጣሉ፣ ያው ክላስ ቦታ ነው የሚገቡት፣ የራሱ ቪአይፒ ክፍሎች አሉት። ሌሎችም ደግሞ ቢዝነስ ስራዎችን የሚሰራበት በጣም ብዙ ክፍሎች አሉት። ቤቱ እንዳያችሁት በጣም ሰፊ ቤት ነው፣ በጣም ትልቅ ቤት ነው። ላዩ ላይም ብዙ ሩሞች አሉት። ሰዎችን የተለያየ ሩም ውስጥ ነው የሚያገኛቸው። ያ ፕራይቬት ቦታው ስለሆነ ከሱና ከሱ ውጪ እዛ ክፍሎች ማንም አይገባም። እሱና እሱ ከሚያውቃቸው ሰዎች ወይም ሊገቡ ከተፈቀደላቸው ሰዎች በስተቀር እዛ ማንም አይገባም። እኔ እንዳልኩ ከሱ ጋር ግንኙነት ይኑረኝ እንጂ ከኔ ጋር ዲቴል ነገሮችን አያወራም። በቃ በቀላሉ የሚመጣው ከኔ ጋራ ሴክስ አድርጎ ለመሄድ ብቻ ነበር ማለት ነው። ስለዚህ እኔ እንዳልኩ ከሱ ጋራ እንደዚህ ወሬም አልኩ እኮ በቃ ቁጥብ ሰው ስለሆነ ዲቴል እንደዚህ አይነት ወሬዎችን አያወራም። በቃ ይሄ ዝምተኛ አይነት ሰው ነው። ያው ዝምተኛ ሆኖ ሳይሆን ግን ከኔ ጋር የሚያወራቸው ነገሮች የተወሰኑ ስለነበረ ነው እንጂ እኔ ስለሱም ፉል ኢንፎርሜሽን የለኝም። እንዳልኩ ነው እንደሚጨስ አውቃለሁ፣ ሌሎች ድራጎች ምናምን እንደሚዘዋወሩ አውቃለሁ። እኔንም ራሱ ያመነኝ ከጊዜያት በኋላ ነው። ያው ትንሽ እንኳን አመኔታ አለ አይደለ በደንብ እስከምትል እዛ ጋር እኔ ሱፐርቫይዝ የምታደርግ ቤት ያንን ቤት የምትቆጣጠር ሴት እንደሚጨስ አውቃለሁ፣ እንደዚህ እንደሚጠጣ አውቃለሁ። ከሱ ውጪ ማንም ሊገባበት አይችልም ብትይ ለእኔ ቀልድ ነው የሚሆንብኝ። ይኸውልሽ ልልሽ የምችለው ቀልድ ነው። እንደዚህ በተደጋጋሚ የሚያገኛት ሰው ጌታቸው የተባለ ግለሰብ በተደጋጋሚ እየጠራ የሚያገኛት ሰው ቤት ውስጥ ሱፐርቫይዝ ያደረጋት ሰው ስለሷ እምነት ሳይኖረው ስለሷ የሆነ ነገር ሳይነግራት ሳታውቅ ዝም ብሎ እዛ ቦታ ላይ ያስቀምጣል። እኔ እኮ ነገርኩ። እኔ የሚፈቀድልኝ እኔ እንዳቅ የሚፈልገውን ነገር ብቻ ነው የነገርኩ ነገር ማለት እኔ እንዳቀው ከሚፈልገው ነገር ውጪ እሱ እኔን በምንም አይነት ሁኔታ አሁን በቢዝነስ ጉዳዮች ሊሆን ይችላል እኔን የማይመለከቱኝ ጉዳዮች ውስጥ አያደርገኝም። ስለዚህ እንዳልኩ ነው፣ ሩሞች አሉ፣ ይቆለፋሉ፣ ገባ ይገባል ይወጣል። እንደዚህ አይነት ነገር ሱፐርቫይዝ አደርጋለሁ። ኦፍ ኮርስ ስለ ስራ ጉዳይ ከሱ ጋር አወራለሁ። ዛሬ ምን አይነት ሰዎች እንደመጡ፣ ምን አይነት ሰዎች እዛ ጋር ሪዘርቭ ተደርጎላቸው ቦታ ተይዞላቸው እንደሚመጡ ምናምን አውቃለሁ በደንብ አድርጌ። ነገር ግን እኔ ማወቅ እስካለብኝ ነገር ብቻ ነው። ማወቅ የሌለብኝን ነገር በፍጹም ማወቅ የለብኝም። እንዳልኩ ነው ቱ ማች ፈርዘር ሄጄ ያንን ነገር ባቅ ኖሮ በቃ እንደሚያስወግደኝ ምናምን ግልጽ ነው።
ተራ ሰራተኛ እኔ እኮ ተራ ሰራተኛ አይደለም እኮ እያልኩሽ ነው። ይሄንን እንኳን ተራ ሰራተኛ እኮ የሚያውቀው አሁን የነገርሽን አንቺ እየነገርሽን ያለሽው ነገር ተራ ሰራተኛ እዛ ቤት ውስጥ የተቀጠረ ማንም ጋርድም አስተናጋጅም ብጠይቅ ሊነግሩኝ የሚችሉትን ነገር ነው ለኔ እየነገርሽኝ ያለሽው። ደግሞ እየነገርኩ ያለሁት እሱ እኔ እንዳውቀው ከሚፈልገው ነገር ውጪ በፍጹም እንዳቅም እንዲነገረኝም ሊያወራኝም አይፈልግምም አይችልምም። እንዳልኩ ነው ስለ ስራ ጉዳይ ስለ ሴቶቹ እዛ ጋር ያለው ስለ ማኔጅመንቱ ምናምን ላወራ እችላለሁ፣ ግን ዲቴል እሱ ማንን እንደሚያገኝ ሰዎች ያገኛል አልኩ፣ ግን በምን አይነት ኬዝ እንደሚያገኛቸው ምን እንደሚያወራቸው የዛሬ ስራ ድርሻቸው እኔ ከማውቀው ውጪ ነው እሱ የሚያወራው ማለት ነው። እንዳልኩ ነው ነገሮችን እዛ ጋር ቆጣጠራለሁ አደርጋለሁ ምናምን፣ ግን እኔ ከማውቀው ነገር ውጪ በፍጹም አያደርግ። በጣም ጥንቁቅ ሰው ነው። በቃ የሚያደርገውን ነገር እያንዳንዷን ዲቴል በስነ ስርዓት የኋላ አይን አለው። በቃ እንደዚህ ነው ልነግርህ የምችለው ማለት ነው። የምትነግሪኝን ነገሮች አቶ ጌታቸው እዚህ ጋር ያለውን ነገር ተቆጣጥሮ እዛ ጋር የሚላኩን ነገሮች ልኮ እዛ ጋር የሆነ ነገር ማኔጅ አድርጎ ከዛ ጋር ከሆነ ሰዎች ጋር ተገናኝቶ አቶ ጌታቸው አንድ ሰው ነው። ይሄንን ሁሉ የሚያደርግ ወይዘሮ ሰላምም ስለነበረች እንዳልኩ ነው። ወይዘሮ ሰላምም ስለነበረች እሷም ያንን ስራ ትሰራ ነበረ እንዳልኩ ማለት ነው። እዛ ጋር ያለውን ነገር አብረን እንዳልኩ ነው። የሆነ ታይም ላይም ጓደኝነት ነበረን። ስለ ስራው በደንብ እናወራለን፣ እንተጋገዛለን ምናምን ገባህ አይደለ? እሱ ሌሎች ስራዎችን ግን እንዲያስፈጽሙለት ኢቭን እኛ ማናቃቸው ሌሎች ሰዎች በዙሪያው አሉ። በቃ አንድ ስልክ አይደለም ይዞ የሚሄደው፣ እጁ ላይ በጣም ብዙ ስልኮች አሉ፣ ብዙ ሲሞች አሉ እጁ ላይ። ለማን ምን እንዴት በምን አይነት ሁኔታ እንደሚደውል ስለምን እንደሚያወራቸው ያን ያህል ዲቴል አላቅም ነው እኮ ነው እያልኩ ያለሁት እንጂ ስለሚደረገው ነገር ስለ ድራጎቹ ስለሚሸጡት ስለ ቤቱ ነገር ምናምን አላቅም እያልኩ አይደለም። ግን እኔ ማወቅ ያለብኝም ብቻ ነው እንዳቅም የሚደረገው ለእኔ የማይነግረኝ ግን ብዙ የሚያደርጋቸው ነገሮች በዙሪያው ብዙ አይነት ሰዎች ስላሉ እኔም ማላቃቸው ሰዎች አሉ። ለምሳሌ ሱፐርቫይዝ የምታደርግ ሰው ማን እንደሚገባ ማን እንደሚወጣ ከማን ጋር ጌታቸው መቼም ሰው ነው መቼም በበር ነው የሚገባው። በሌላ ቦታ ሲገባ መቼም ለኔ ቀልድ ነው ሲገባ ላይውን ብትይ ለኔ ቀልድ መስሎ ነው የሚሰማኝ። ስለዚህ ከማን ጋር እንደሚገባ ከማን ጋር እንደመጣ ሳይቀር ነግረውናል እኮ አይደለ እንዴ? ሎክድ ይሆናል። እንደዚህ አይነት ሰዎች ሲመጡ ሌላ ሰው ፕራይቬት የሆነ ሰው በግሉ መዝናናት አይችልም እዛ ቤት ብሏል። ስለዚህ ከማን ጋር እንደሚመጣ ታውቂያለሽ። ሊያ የምትባል ሴት አታውቂም አንቺ? ከጌታቸው ጋር አብራ የምትመጣ ሴት አልነበረችም? አንድ ሴት ትመጣለች። ለሷ እንደውም ለየት ያለ አቀባበል ነው የሚደረግላት። እንዳልኩ ነው ቤቱ ይዘጋል። አንዳንዴ ሁላ ቤቱ ስራ እስካለ መስራት ድረስ ሁላ የሚደርስበት ጊዜ ያለ ያቺ ሴት ስትመጣ። ግን ማን ይሁን ማናችንን ብንሆን በእውነት ነው የምልህ እኛ አናቅም። ብቻ አንድ ሴት አለች፣ የተከበረች ሴት ትሁን። እኔ የስራ ድርሻዋ ምን እንደሆነ አላቅም፣ ከሱ ጋር ምን እንደሚያገናኛትም እኔ በፍጹም አላቅም። ነገር ግን እንዳልኩ ነው በቃ እሷ ስትመጣ በቃ ሳር ቅጠሉ ነው የሚሰግድላት። ምክንያቱም በጣም የተለየ አይነት አቀባበል ነው የሚደረግላት። ቤቱ ይዘጋል እንዳልኩ በቃ ቤቱ ሙሉ ነው፣ በደንብ ነው። እሷን ሊያዝናናት የሚችሉ ነገሮች በሙሉ ይደረግላታል። እኔ ግን የስራ ድርሻዋም ማንም ምን እንደሆነች እንኳን በፍጹም አናቅም። ስሟን ሰምታይምስ ሰማዋለሁ፣ ግን ሊያቱን የሆነ እኔ እንጃ ብቻ እርግጠኛ አይደለሁም ስለ እሷ ሴት። ግን አለች አንድ ሴት እሷ እንደዚህ ሲጀመርም ቶሎ ቶሎ የምትመጣ ሴት አይደለችም። ከስንት አንዴ ነው የምትመጣው። ስትመጣ ግን እንደነገርኩ ነው በቃ የተለየ አቀባበል የተለየ ስራ ነው በቃ ለሷ እዛ ጋር የሚሰራላት እንደነገርኩ ማለት ነው እንጂ እኔ ከሱ ጋር ያላትን ቀጥተኛም ሆነ ተዘዋዋሪ ግንኙነት እኔ በፍጹም አላቅም። ግን አለች አንድ ሴት እንደምትመጣ ስሟን እንኳን በቅጡ አላውቀውም እውነት ለመናገር። የምንደርስበት ነው የሚሆነው ይሄንን እያንዳንዱን ነገር። ከዛ በተጨማሪ ግን እኔ ማወቅ የምፈልገው ነገር ስቴትመንትሽን፣ አካውንትሽ ላይ ያሉትን ሁኔታዎች እያንዳንዱን ነገር እኛ ለማጣራት ሞክረን ነበር። እንግዲህ ገንዘብ እንኳን የገባልሽ ክለቡን ያንቀሳቀሱታል ከሚባሉ ሰዎች፣ ተራ ከሆኑ ሰዎች፣ እኛ ከያዝናቸው ሰዎች፣ ከክለቡ ማኔጀር እንደዚህ አይነት ገንዘቦች ትራንስፈር እየተደረጉልሽ የነበረው። ስለዚህ አቶ ጌታቸው አንቺን የሚፈራበት የሆነ ምክንያት አለ፣ የሚጠነቀቅበት የሆነ ምክንያት አለ። በዙሪያችሁም ቢሆን አብራችሁም በመላላክ ቢሆን የተለያዩ ሰዎችን ታውቂያለሽ፣ በመሀል ያሉ ሰዎችን። ስለዚህ የምታውቂያቸውን ይህን ነገር ሊያደርግበት ወይም ደግሞ አካውንቴ ውስጥ ብዙ ብር መኖሩ ያን ያህል ትልቅ ነገር ሆኖ አይደለም። እንዳልኩ ነው በቃ ከመጀመሪያው ጊዜ አንስቶ እስካሁን እስካለሁበት ድረስ በአካውንቴ ብር ይገባልኛል። እንዳልኩ ነው በቃ አቶ ጌታቸው መጀመሪያም ከሱ ጋር ግንኙነት እንደነበረኝ ነግሬሃለሁ። ከዛ በኋላም ያኔ ወይዘሮ ሰላም የነገረቻችሁ ነገር ያው ዋሽቻቸዋለሁ። ለሱም ደግሞ ትልቅ ይቅርታ ጠይቄያለሁ። ከዛ በኋላም እንዳረገዝኩ ነግሬያት ከአቶ ጌታቸውና ያንን ልጅ መውለድ እንደማልፈልግና ያንን ልጅ ማስወረድ እንዳለብኝ ነበረ በሰዓቱ ለሷ የነገርኳት። እሷ ግን ያንን ነገር እንዳላደርገው ነበር የነገረችኝ። ይሄ ነገር አይሆንም፣ በእርግጠኝነት ንገሪውና የሚፈጠረውን ነገር ታያለሽ ነበር ያለችኝ። ግን እኔ አስበው እስኪ ለሴክስ ለሚፈልገኝ ሰው መጥቼ ተናግሬ ምን ሊለኝ እንደሚችል መገመት አያቅትም
አይደለም መቼስ በቃ አስወርጁ እንደሚለኝ በጣም እርግጠኛ ነበርኩኝ። ከዛም በኋላ ሰላም ማረጋግታኝ ያለውን ነገር ሄጄ ለሱ ነገርኩት። ግን የጠበቅኩት ነገር ደግሞ ጭራሽ አልተፈጠረም። በቃ አስወርጁ እንደሚለኝ ምናምን ነበር እኔ የጠበቅኩት በሰዓቱ ማለት ነው። ነገር ግን ልጄን እፈልጋለሁ እንዳላስወርደው፣ ነገር ግን ከዛ ወጥቼ ወይ የራሴን ስራ እየሰራው ወይ በውጪ እንደሚረዳኝ ነገረኝ። ምክንያቱም እርጉዝ ሆነሽ እዚህ ቦታ ላይ መገኘትሽ ላንቺም ለልጁም ጥሩ እንዳልሆነ አይነት ነገር ነገረኝ። ከዛ በኋላ ነው አቶ ጌታቸው በውጪ እያለው ብር ባስፈለገኝ ሰዓት ገቢ ያደርግልኝ ነበር። ያንን ገቢ ግን የሚያደርግልኝ በቀጥታ ከሱ አካውንት አልነበረም። ሌሎች በዙሪያው የነበሩ ሰዎች እንደነበሩ ነግሬሃለሁ። እኔ የማላቃቸው ኢቭን የማላቃቸው ሰዎች በዙሪያው አሉ። ሌሎች ሰዎችን በመጠቀም ነው ብር ለነሱ ያስገባላቸዋል፣ እነሱ ለኔ ያስገቡልኛል ማለት ነው። ከየት ብር እንደተላከ ለምን እንደተላከ በማን ስም እንደተላከ ሁሉ ስለሚጠነቀቅ እሱ እዛ ጋር በቀጥታም ሆነ በተዘዋዋሪ መያዝ አይፈልግም። በቃ ወደሱ የሚጠቁሙ ነገሮችን በሙሉ ማጥፋት ነው በቃ አላማው። ገባ አይደል? እንዳይያዝ ጭራሽ አሻራው ማጥፋት ስለሆነ እኔ አሁን እናንተ ይዛችሁኝ ይሄ ብር ገብቶልሻል ከዚህ አካውንት ምናምን ብትሉ ሊጠቁማችሁ የሚችለው በአካውንቴ ብር የሚያስገባልኝን ሰው ብቻ ነው። ምክንያቱም ለልጄ ብር ስለሚያስፈልግ በውጪ ስለሚረዳኝ ብር ያስገባልኛል። የሚያስገባልኝ ግን በሌላ ሰው አካውንት ነው። ወይ ብሬ እዛ ጋር መኖሩ ረጅም ብሮች ትልልቅ ትራንዛክሽኖች በእኔ እንትን ማለታቸው ያን ያህል እንደ ትልቅ ነገር አይደለም። ለስራ የምጠቀምበት ብር ነው። አሁን ላይ ግን ለልጄ የሚያስፈልጋትን ነገር እንዳልኩ ይልክልኛል። ብር መኖሩም ያው በልጄ ምክንያት ነው እንጂ ሌላ ነገር አይደለም። አሁን እኔ እና እሱ ምንም አይነት ግንኙነት የለኝም። አሁን ላይ ግን የሆነ ነገር ባስፈለገኝ ቁጥር ግን ብር ትራንስፈር ያደርግልኛል። ያው እንዳልኩ አካውንት የሚገባልኝ በሌላ ሰው ስለሆነ እኔ ምንም ከነዛ ሰዎች ጋር ቀጥተኛ ግንኙነት የለኝም። በዛ ላይ ደግሞ የሆነ ነገር በፈለኩ ቁጥር ደግሞ የሚመጡልኝ ሰዎች የተለያዩ ናቸው። ግን እንዳልከው ወይ ወደ እነሱ ሊመሩ ከቻሉ አካውንት ብር በእነሱ አስገብቶ ወደ እኔ መላኩ እነሱ ላይ መቼም ትልቅ እምነት ስላለው ነው የሚሆነው። ስለዚህ እኔ ሌሎችን ሰዎችን ላገናኝ ወይም ደግሞ ከኔ ጋር እንደዚህ ትራንስፈር በማድረግ እቃ ባስፈለገኝ ቁጥር የሚያቀብሉ ሰዎችን ድንገት ያለበትን ካወቁም የእነሱን ስልክ ልሰጥህ እችላለሁ እና እነሱን አንዳንድ ነገሮችን ብትጠይቋቸው ወይ ብትከታተላቸው የምትይዙበት ምክንያት ወይ ደግሞ የሆነ ብቻ ፍንጭ የምታገኙ ይመስለኛል እንጂ እኔ ቀጥተኛ ግንኙነት አሁን ላይ ከሱ ጋር የለኝም። ልጅሽን ሊሰርቁ የመጡትን ሰዎች ከዛ በፊት አንቺ አታውቂያቸውም? እኔ በፍጹም አይቻቸውም አላውቅም። በፍጹም ጭራሽ የዛን ቀን የሚያዩዋቸው ያም ሰው ያባት ነኝ ምናምን ብሎ የመጣውም ሰው ጭራሽ ፍጹም እኔ አይቼው አላውቅም። ከዛን ቀን እኔ እየዋሸሽን ከሆነ እደርስበታለሁ። አሁንም ቢሆን ይሄንን እንደደረስኩበት እኔ እደርስበታለሁ። እኔ በእውነት ነው የምነግርህ። ምንም አሁን ላይ ያዋሸኋችሁ ነገር የለም። በቃ እናንተ ልጄን እኮ ይዛችሁልኛል እኮ ከምንም ነገር በላይ ልጄን ይዛችሁልኛል። ስለዚህ አሁን በዚህ ሁኔታ እንዴት ነው መዋሻችሁ? ያኔም ነገርኳችሁ። በእናንተ ላይ እምነት ስላልነበረኝ ብቻ ነው ያንን ሁላ ውሸት የዋሸሁት። ምክንያቱም ካገኘኝ ይገልኛል ብዬ ስለፈራው ነው። አንቺ ስለዛ ፓርቲ ምንም የምታውቂው ነገር የለም? ስለተዘጋጀው ፓርቲ የምታውቂው ነገር የለም ወይ? ፓርቲውን ካዘጋጁት ሰዎች ወይም ደግሞ እዛ ፓርቲ ላይ እጃቸው ከነበሩት ሰዎች መካከል እጅሽ የለበትም? ስለ ታምራት የምታውቂው ነገር የለም? እኔ ታምራት ስለምትለው ሰው እኔ በፍጹም ምንም ማውቀው ነገር የለም። እዛ ቤት ደግሞ ብዙ አይነት ፓርቲዎች ይዘጋጃሉ። አንድ ፓርቲ አይደለም እንዳልኩ ነው። ቤቱ ተዘግቶ ይዘጋጃል በደንብ በቃ አስፈላጊ ሰዎች ብቻ የተገኙበት ሌሎች ኖርማል ከስተመሮች የማይመጡበት አይነት ፓርቲዎች ይዘጋጃሉ። የትኛው ፓርቲ እንደሆነ እንኳን በቅጡ አላውቅም። እኔ እንዳልኩ ነው ብዙ አይነት ፓርቲዎች ይዘጋጃሉ። ግን የትኛው ምክንያቱም ይመጣሉ ሰዎች በቃ ከሱ ጋር እሱ ቤቱ የሚዘጋ ቀን የሚመጡ ሰዎች አሉ። በቃ በየጊዜው አዳዲስ ሰዎች ናቸው የሚመጡት። በቃ አዳዲስ ሰዎች ናቸው። ፊታቸው ኢቭን የተለመደ ፊት አይደለም። አሁን ዛሬ መጥቶ ነገ የሚመጣ አይነት ሰው አይደለም። ለኔ አንድ የምነግርህ ነገር በቃ ይሄ ከባድ ነገር ነው። በቃ ክለብ ውስጥ የሚካሄደውን ነገር እንደዚህ ብዬ ማብራራት ይከብደኛል። በቃ የዛኔ እንኳን ወይዘሮ ሰላም እንደዚህ ያደረገች ሰው ገደለች ምናምን ተብሎ ወደሷ ነገሩ እንዲሄድ የተደረገው ነገር እንኳን እሷ አይደለችም ያደረገችው። ያቺ ትመጣለች ከስንት አንዴ በጣም ትከበራለች። ለሷ ሽርጉድ ነው የሚባልላት ያልኩ ሴት ናት። በምን ምክንያት እንደሆነ እንኳን በማናውቀው ሁኔታ ነው እዛ ጋር ግንባሩን ብላ የደፋችው። እኛ ይሄን ነገር እያየን እንዴት አንፈራ? ገባ? እኔ አሁን ለህይወቴ መፍራቴ ልክ ነኝ። ምክንያቱም አየሁኝ በቃ እዛ ጋር ሰው ሲገደል በአይኔ አይቻለሁ። ገባ? በቃ ፓርቲ ይዘጋጃል። ሁሌ ነው የሚዘጋጀው። ያቺም ሴት የምትመጣበት ፓርቲ አለ፣ የማትመጣበትም አለ። ስትመጣ ምን እንደነገርኩ ነው። በቃ ለሷ የተለየ ነገር ነው የሚሰራላት። ያቺ ሴት ነች የግድያውን ወንጀል ሳይቀር እዛ ቤት ውስጥ የምትፈጽመው እያልሽ ነው? በትክክል በቃ ተቀነባብሮ ወይዘሮ ወደ ሰላም አላከኩት እንጂ
እሷ ነች የገደለችው። በቃ ፊት ለፊታችን ነው። እኔ ምን እንዳረገ ምን እንዳጠፋ ወይ ስማቸውን ሄዶ አውርቶ ወይ የሆነ ጠቁሙባቸው እኔ አላቅም ምን እንዳደረገ እንኳን ያ ሰው በቅጡ እንኳን አናቆም። የሞተውን ሰው እንኳን አናቆም። እኛ ብዙ አይነት ሰዎች ናቸው የሚመጡት እዛ ጋር የሆነ ጥፋት ካጠፉ በቃ እነሱ በሚቀጡበት መንገድ ነው የሚቀጧቸው። ገባ? እኛም ደግሞ ያንን ነገር እንዳየን አይተናል፣ ግን እንዳላየን ነው የምንሆነው። ምክንያቱም ነገ የኛ ጣፋንታም ያ እንደማይሆን ምንም ማረጋገጫ የለንም። ይኸውልሽ ፓርቲው ላይ የነበሩት ሰዎች ቪዲዮ ማንነት እንኳን ሳይቀር እጃችን ላይ አለ። ያንቺን ልጆች ሊሰርቁት የነበሩት ሰዎች ከዛ ፓርቲ ላይ በዲጄነት ሳይቀር የነበሩ ሰዎች ናቸው። ስለዚህ ልታቂያቸው ትችያለሽ፣ ፓርቲው ላይ የነበረውን ነገር ልታቂ ትችያለሽ የሚል ሐሳብ ስላለኝ ነው ይሄንን ያለው። እኔ እንዳልኩ ምንም አላቅም። ነገር ግን ይሄ ሜቢ ተደጋጋሚ ፊት ከሆነ ያህል ጊዜ ከሆነ ጊዜ ይመጣል ብዬ የማስበው ሰው የሚመጡ ሰዎችን ድንገት ፎቶ ምናምን ካሳያችሁኝ እነዚህ ያሉ እነዚህ ይሉ ምናምን ብዬ ላሳያችሁ እችላለሁ። ነገር ግን የተለያየ ሰው ስለሚመጣ እንደዚህ ነው ብዬ መናገር ሁላ እኔ ይከብደኛል። አቶ ጌታቸው ልጅሽን ሰርቆ ወዴት ሊወስዳት ይችላል? እኔ አላቅም። እንደዛማ እንዳቅ ቢፈልግ ኖሮማ እኔ ልጄን ሄጄ እንትን ማለት እችላለሁ። እንዴት እንዳቅ ያደርጋል? ወዴትም ይዟት እንደሚሄድ አላቅም። ለምን ሁሉም ቦታ መሄድ ይችላል፣ የፈለገውን ነገር ማድረግ ይችላል። እንዴት ይሄን ማለት እኔ ማወቅ አልችልም። ልጄን ወስዶ የት እንደሚያደርጋት እኔ ማወቅ አልችልም። ሲጀምር እሱ ልጁን ነው የሚፈልገው። በቃ እኔን አይፈልገኝም። እኔ በሞትም እዚህ ጋር የሆነ ነገር ብሆን ለእኔ ምንም ግድ የለውም። ከዚህ በኋላም በጣም እርግጠኛ ሆኜ የምነግራችሁ ነገር ልጄን ድጋሜ ለመስረቅም የሆነ ነገር ማድረጉ አይቀርም። አሁንም ይሄ ሁላ ነገር በመናገር የራሱ እግዚአብሔር በፈጣሪ ድረስልኝ እንጂ እኔ ምን እንደማደርግ አላውቅም። የእውነቴን ነው የምልህ። እኔን ይገለኛል በእርግጠኝነት። ብቻ ልጄን አደራ የሆነ ነገር እንኳን ብሆን እኔ ነገርሻለሁ። ስለ ልጅሽ ምንም አይነት ሀሳብ አይግባሽ። አሁንም ቢሆን ልጅሽ የቆየችው የኛ ሰዎች ስላሉ ነው፣ ጥብቅ የሆነ ቁጥጥር እያደረጉላት ስለሆነ ነው። ነገር ግን አንቺ ከተባባልነው ውጪ ዋሽተሽን ወይም ደግሞ የደበቅሽን ነገር ካለ አሁንም ቢሆን ለሚፈጠረው ነገር ኃላፊነቱን አልወስድም። ምንም አይነት ውሸት ባገኝበት አሁንም ቢሆን እደርስባታለሁ። ትንሽ ጊዜ ናት። ነገር አልዋሻችሁ፣ ሁሉንም ነገር ነው የነገርኳችሁ። በቃ ይሄን እያንዳንዱን ነገር ስለዛች ሴት እንኳን የነገርኳችሁን ነገር ካየ በእርግጠኝነት እኔን ይገለኛል። እንዳልኩ ነው እኮ ለእኔ ግድ የለውም። በቃ እኔን አይፈልገኝም፣ ልጁን ነው የሚፈልገው። ስለዚህ ልጁን ግን የሆነ ነገር ከማድረግ ወደኋላ እንደማይል ነው የምነግርህ። ለእኔ ግድ የለውም። ይኸውልሽ ሊዲያ፣ ቀደም እያልሽኝ የነበረው እንደዚህ አይነት ሰዎች ነበሩ የሚላላኩ እኔና እሱ መሀል የነበሩ ሰዎች አሉ፣ ከጠቀማችሁ እነሱን እሰጣችኋለሁ ብለሽኝ ነበር። አሁንም ቢሆን ከስልክሽ ላይ እነዚህን መረጃዎች ይጠቅማችኋል የምትያቸውን ስልኮች፣ ኮንታክቶች ሳይቀር አድራሻዎች እንድሰጭን እፈልጋለሁ። እኔ ችግር የለውም፣ እሱን ልሰጣችሁ እችላለሁ። ከኔ ጋር ግንኙነት የነበረ ሰው በእርግጠኝነት እሱን ያውቋል። ምክንያቱም የምፈልገውን ነገር የምጠይቀው እሱ ነው። ቀጥተኛ ግንኙነት ያለው እሱ ስለሆነ በእርግጠኝነት እሱ ያለበትን ቦታ ሊያውቅ ይችላል። ስለዚህ እኔ ችግር የለብኝም፣ ስልኩን ልሰጣችሁ እችላለሁ። እሺ፣ የእሷን ስልክ ወደዚህ አምጦልኝና ስልኳን እንፈትሽ፣ ያለውን ነገር እንዳለ መረጃውን ትስጠን። እሺ እንግዲህ ተመልካቾቻችን የነበረን ከሊዲያ ጋር ያለንን ቆይታ እንደተመለከታችሁት ነበረ። እሷ የሰጡን ኮንታክቶች ነበሩ፣ አንዳንድ ስልኮች ነበሩ። በዋናነት ግን አቶ ጌታቸውን ያውቀዋል ወይም ደግሞ ከሱ ጋር ዋነኛ ግንኙነት አለው ካለችው ሰው ጋር እንግዲህ እሱን ልንይዘው እየሄድን ነው። እንግዲህ ይገኝበታል፣ እዚህ ቤት ነው የሚያዘወትረው ያለችንን ቦታ ጥቆማ በሰጠችን መሰረት እንግዲህ እያረፍን አይደለም፣ ቀጥታ ከሷ ጋር እንደጨረስን ነው ወደዛ የወጣ ነውና እሱን ለመያዝ እንግዲህ እኛም ኃይላችንን ከኋላም አሰባስበን የህግም ሰዎች ጠርተናልና እሱን የምንይዘው ይሆናል። ምናልባትም እድል ከቀናን ጌታቸውንም ጭምር አብሮ የምንይዝበት አጋጣሚ አለን ብለን ተስፋ እናደርጋለን። እስከ መጨረሻው ድረስ አብራችሁን ሆኑ። እንግዲህ እድል ከቀናን ዛሬ ጌታቸው የተባለ ወንጀለኛ ይሄ አረመኔ ሰው በእጃችን የሚገባ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። እናንተም በጸሎታችሁም ሳይቀር እንድታግዙን አደራ እንላለን። እንግዲህ የኛም ሰዎች አደራ ተጠንቀቁ። እሺ፣ በዛ ስልክ አማካኝነት ያለበትን ሎኬሽኑን ማፑን ሳይቀር ተጠቅመን ነው እየሄድን ያለ ነው። አሁን ያለበት ቦታ ቀጥታ ሎኬሽኑ ይጠለናል ብለን ነው እንግዲህ እየሄድን ያለ ነው። የኛም ሰዎች እንግዲህ ኦፕሬተሮች አሉ፣ የአይቲ የኮምፒውተር ባለሙያዎች፣ እነሱ ከውስጥ ሆነው በስልክ እያገዙን ያሉ፣ ከነሱ ጋር በመተባበር ነው እየሄድን ያለ ነው። እንግዲህ እድል እንደሚቀናን ተስፋ እናደርጋለን። እስከ መጨረሻው ድረስ አብራችሁን ሆኑ። ወዴት ነው ያለው? ወደ ቀኝ፣ ወደ ቀኝ ነው። እሺ፣ እሺ፣ በዚህ ጋር ማለት ነው። የመጣንበት ማፕ የኛም የአይቲ ባለሙያዎች የነገሩን እዚህ ቦታ እንዳለ ነው። ምናልባትም እዚህ ሆቴል ነገር ወይም ደግሞ ባር ነገር ይመስላልና እናንተም ተጠንቀቁ። እሺ፣ የኛም ሰዎች ከኋላ ያሉት ይጠንቀቁ።
አይታወቅም ኃይልም ይዞ ሊሆን ስለሚችል ምን አይነትም ግርግር እንዳይፈጠር በአካባቢው ያሉ ሰዎች ግርግር እንዳይፈጠር አድርጋችሁ። እሺ እንግዲህ ተመልካቾቻችን ያለን መረጃ የኛም የአይቲ ባለሙያዎች ማፑንም እያዩ እንደሚነግሩን ከሆነ እዚህ ውስጥ እንደሚገኝ ነው። ምናልባትም ባር ነገር ነው፣ ሆቴል ነገር ነው። ሁኔታውን አይተን ግርግር ምንም አይነት ግርግር እንዳንፈጠርና ገብተን እንይዘዋለን። እሺ ትንሽ ሁኔታውን ለትንሽ ደቂቃዎች እንይና እሺ። ስለዚህ ምንም አይነት ግርግር ሳንፈጥር ውስጥ ገብተን እንዳያመልጥ መያዝ አለብን። እሺ ምንም አይነት ደቂቃ መፍጀት የለብንም። ተጠንቀቁ እናንተም ግርግር እንዳይፈጠር ውስጥ ገብተን ነው መያዝ ያለብን። እስኪ ትንሽ ጠጋ እንበልና ወደፊት ያለውን ነገር እንየው፣ ሁኔታውን አካባቢውን እንቃኙ። እሺ የኛም ሰዎች ከኋላ ያሉት እንዲጠነቀቁ አድርግ። እሺ ምናልባት ኃይል ሊኖረው ይችላል፣ አይታወቅም። ፎቶ ላይ ያለው እሱ ነው እንዴ? ይሁት እስኪ እሱ ነው እሱ። እሺ እሺ ምንም አይነት መኪና ውስጥ እንዳይገባ በፍጥነት ወደ እሱ አስጠጋልኝ። አዎ መኪናውን ወደ እሱ አስጠጋልኝ። ያዘው በቁጥጥር ስር ውሏል። ግባ ወንጀለኛ ነህ። ግባ አስገባው። ግርግር እንዳፈጠር ምንም አይነት ግርግር እንዳፈጠር ወንጀለኛ ነህ። ግባ ዝም በል